ሲያስተጋባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሃሌሉያ ሃርጋዱላ ምናምን አይነት ጻፍ ያራምዳሉ። ይሄንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰልብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ለዘመናት ገንዘባችሁን ምጥጥ እያደረገ ሲሰልብ የነበረው ሲበላ የነበረው በረከታችሁን ሲወስድ የነበረው ራሳችሁ ቁጭ ብላችሁ አገልጋያችን ነው ብላችሁ ሾማችሁት ስሪት ፒስ ለብሶ እየሸወዳችሁ ያለው ሰው ነው። ስለዚህ ባካችሁን ራሳችሁንም ኪሳችሁንም ከነዚህ አይነት ሰዎች ጠብቁ። ይልቁኑ ዋናው መልእክት እሱ አይደለም። እኛ ክርስቲያን እህት ወንድሞቻችሁ በክርስቶስ ፍቅር እጅግ በጣም አብዝተን እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ የከፈለላችሁ የፍጥረታት ሁሉ ጌታ ኢየሱስ ክርስቶስ ይወዳችኋል። ስጋውን የቆረሰው ደሙን ያፈሰሰው ለኛ ለክርስቲያኖች ለምናምንበት ብቻ ሲሆን ለእናንተም ጭምር ለማታምኑበት ነው። ልባችሁ እውነተኛውን ጌታ ክርስቶስ ኢየሱስ እንደሚሻ እናምናለን። ከድራማ ህይወት ውጡና ወደሚደነቀው ብርሃን ተሸጋገሩ። ይሄንን መልእክቴን ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። በጌታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ወዳችኋለሁ። ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ እሺ አርባ ምንጭ አካባቢ ላይ ዘንዶ ተገኘና ዘንዶን ፕሮቴስታንቶች ተሰብስበው ገደሉት እና ወንድማችን እንግዲህ እንደምታዩት ዘንዶ የሚበላውን መብል አውቀዋለሁ እያለ ነው። ያው ትውውቅነት ስላለው ከዘንዶ ጋር ስለሚተዋወቁ ምን እንደሚበላ ያውቃል፣ ምን እንደማይበላም ያውቃል። ይሄ ሰውን በረከት እንደማይበላ አይጥና ጉርጥ ጊንጥ ግን እንደሚበላ ነው የሚያውቀው። እንግዲህ ማን ያርዳ የነበረ ማን ይናገር የቀበረ እንደሚባል አይነት ነገር ማለት ነው። እና ከዚህም የተነሳ ያው ሁሉ ቀን ፕሮቴስታንት ዘንዶን ሊገሉት አይገባም ነው። ቁጭት ያዘለ ነገር ይመስለኛል፣ እንደዛ ይመስለኛል። እና በደንብ ግን ታፕ ኮፒ ሊንክ ሼር አድርጉት። ተባረኩ። ድጋሚ እንስማው። በደንብ ሼር ይደረግ። በጣም ጥቂት ሰዎች ናቸው የምታረጉት፣ ግን ቴንኪው ተባረኩ። እያረጋችሁም ያላችሁ ወገኖች በእውነት እጅግ አድርጌ አመሰግናለሁ። ተባረኩልን። ጸጋ ይብዛላችሁ። በደንብ ተጠናክሮ ሼር ይደረግ። በጣም ጥቂት ሰው ነው የሚያደርገው። የምታረጉ ወገኖች ግን ቴንኪው ማለት እወዳለሁ። እሺ ምን አለ? እንቀጥላለን ማለት ነው። ምን አለ? በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ቪዲዮን ቆርጦታል። ቪዲዮን ስለዚህ ትንሽም ቢሆን መስማት አለብን አይደል? ጋይስ ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሑድ በአርባ ምንጭ ላይ ገለነዋል። የሁሉ ሰው እንግዲህ ዘንዶን ለማየት የወጣ ነው። ጋይስ ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሑድ በአርባ ምንጭ ላይ ገለነዋል። የሁሉ ሰው እንግዲህ ዘንዶን ለማየት የወጣ ነው። ጋይስ ዛሬ አርባ ምንጭ ላይ ምንድነው የተፈጠረው? ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ ዛሬ በሚገርም ሁኔታ በዕለተ እሑድ በአርባ ምንጭ ላይ ገለነዋል። የሁሉ ሰው እንግዲህ ዘንዶን ለማየት የወጣ ነው። እሺ ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት
እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስተፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሃሌሉያ ሀርጋዱላ ምናምን አይነት አስተፍ ያራምዳሉ። ይህንን መልእክቴ ልክ እንደዚህ ለሚታለሉ ኦኬ እንግዲህ እንኳን ደህና መጣችሁላችሁንም ወንድምነት ሰላም ብያለሁ። በዚህ ርዕስ እንኳን ባለመጣ ደስ ባለኝ ነበር፣ ግን ለእንደዚህ አይነት ለአንዳንድ ሰነፍ ሰዎች ተገቢ መልስ መስጠት ስላለብን ከስተታቸው የማይማሩ ከቅጣታቸው የማይማሩ ሰዎች መልስ ያስፈልጋል አይደል? እሺ የፕሮቴስታንት መምህር የሆነው አለ የፕሮቴስታንት መምህር መሆኑን ምንም አንደኛ ተናጋሪው ሰው እንኳን ማን እንደሆነ ራሱ እንኳን አይታወቅም፣ አላመጣውም ማለት ነው። የፕሮቴስታንት መምህር ለመሆኑ እንደው ከሆነም እንኳን የፕሮቴስታንቱ መምህር ምንድነው ያለው? በረከታችሁን ሲበላ የነበረውን ዘንዶ ገለነዋል፣ ዛሬ በዕለተ እሑድ ተገሏል አርባ ምንጭ ከተማ ላይ እያለ ነው ያለው። ኦኬ ይሄንን መሰረት አድርገን ዘንዶ በወንጌላውያን አማኞችና ዘንዶ በኦርቶዶክሳውያን ዘንድ በማን ዘንድ ነው ተወዳጅነት ያለው? በማን ዘንድ ነው ቅቡልነት ያለው? ከፕሮቴስታንትና ከኦርቶዶክስ ለዘንዶ ቀረቤታ ያለው ማን ነው? ዘንዶን እንደ ጠባቂ፣ ዘንዶን እንደ ቅዱስ አድርጎ በቤተ ክርስቲያን ውስጥ የሚያስተኛ በገዳም ውስጥ የሚያኖር ማን ነው? አሁን እንግዲህ ዘንዶን ጎትቻ አወጣልሃለሁ። በደንብ ተዘጋጁ። ታፕ ኮፒ ሊንክ ሼር አድርጉ እና ወንድምነት ሰላም ይበል ከቻለ ማለት ነው። ታፕ ኮፒ ሊንክ ሼር አድርጉት። ምንድነው ያልኩትኝ? ማን ነው ቀረቤታ ያለው ለዘንዶ? ከማና ከኛ ከወንጌላውያን አማኞችና ከኦርቶዶክስ ማን ነው ቀረቤታነት ያለው? እውነቱን ስንነጋገር ማለት ነው። እዚህ ቤት ታውቃላችሁ፣ በመረጃ በቪዲዮ በመጽሐፍም ከሆነ በመጽሐፍ ይዘን የምንመጣው ማለት ነው። እና ማን ነው ቀረቤታ ያለው? ማን ነው ከዘንዶ ጋር የሚተሻሽ? ማን ነው በዘንዶ የሚጋለብ? ማን ነው ዘንዶን ጠባቂ የሚያረግ? ዘንዶን ባራኪ የሚያረግ ማን ነው? በየቤተ ክርስቲያኑ በየገዳሙ በየቤቱ ዘንዶ ቀላቢና አስተኝ ማን ነው? ለዘንዶ እርጎ የሚያጠጣ? ይሄንን ሁሉ እናያለን ወንድሞች እና እህቶች። ታውቃላችሁ በኢትዮጵያ ኦርቶዶክስ ክርስቲያን ለዘንዶ እርጎ ያጠጣሉ ገዳማውያን አባቶች ባህታውያን የተባሉት ማለት ነው። ወተት እያጠጡ ነው የሚያሳድጉት ዘንዶውን። እኛ ደግሞ እንገልልሃለን፣ አጨፍጭፈን እንገልልሃለን። እና የሚበላውን ማወቅ በእርግጥ እሱ አይጥ ነው የሚበሉት አለ። አይጥ እየበላ ነው የሚያድገው የኛ ዘንዶ እያለ ነው። አይጥም በልቶ ይደግ እርጎ ማጠጣታችሁት ይደግ፣ ግን እንገልልሃለን። እኛ ፕሮቴስታንቱ ጋር ሲመጣ ዘንዶን እንገልልሃለን። ኦኬ እንዲህ አይነት ልማድ አለ ወይ? አለ። በመረጃ አለ እንዴ? እንዴታ! እንኳን ደህና መጣችሁ ወንድምነት ሰላም በልና እንቀጥል። እሺ ጸጋና ሰላም ይብዛላችሁ። ወንድምነት ስላገኘው ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ተባረኩልን። ሼር ኮፒ ሊንክ ግን በደንብ ይደረግና በደንብ ብዙ ሰዎች ጋር እንዲደርስ ማለት ነው። ተባረኩ። ቴንክ ዩ ወንድምነት ጸጋ ይብዛልህ። ተባረኩ ወገኖች። እንቀጥል። እሺ ቀጥታ ዘንዶ እስቲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናቱ ምን ይላሉ? ገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ አመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ሰው በጸበሉ ምን አለ አለ አንድ ልጅ ህፃን ነው ዘንዶ ገና የ12 ዓመት በህልም ታይቶት እናት አባቶቹን ትቶ በህልም አይቶ እዛው አስቀረ። እሱ ነው የሚቀዳው፣ እሱ ነው እዛው የሚያገለግል ማለት ነው እዛ ቦታ ላይ እና እዛ ነበርኩኝ። እዛ ሳገለግል ያንን ሁሉ መስርቼ በአሁኑም ሰዓት እንግዲህ አንዳንድ ልጅ ያገለግላለሁ። እዛው ነው የምኖረው፣ እዛው ነው ቁጭ የምለው ማለት ፈልጋለሁ። ይሄ ነው። ከልጅ ውጭ ሌላ ሰው ሊቀዳ አይችልም። ዘንዶ አለ። ዘንዶ ይመጣል። ሌላ ሰው ንጹህ ያልሆነ መቅዳት አይችልም። በፍጹም መቅዳት አይችልም። አሁን ምን ያህል ሰዎች ይገለገሉበታል በጸበሉ? ቀደም ብለው ገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ
ብዙ አመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማን አያችሁት? እዛ ጸበሉ ጋር ዘንዶ አለ። ይሄን የሚናገረው ማለት ቆሞሱ ነው፣ መነኩሴው ማለት ነው። በኦርቶዶክስ ቤተክርስቲያን ውስጥ ዘንዶ አለ። በኦርቶዶክስ ጸበል ውስጥ ዘንዶ አለ። በኦርቶዶክስ ገዳም ውስጥ ዘንዶ አለ። ተናጋሪው ማን ነው? ካህኑ። እንቀጥላለን። ይህ በዘንዶ እየተጠበቀ የሚገኘው ገዳም እኚህ ድንቅ አባት አለቱን ፈልፍለው የሰሯቸው ዋሻዎች በውስጡ የተለያዩ ክፍሎች አሉት። በማን የሚጠበቀው ይሄ ገዳም? ዘንዶና ኦርቶዶክስ በጣም የአንድ ሳንቲም ሁለት ገጽታ እንደማለት ነው። እውነት ለመናገር በጣም እያጋነንኩ አይደለም። ልብ በሉ። ከዚህ ቀጥሎ የማሳያችሁን ቪዲዮዎች ልብ በሉ። ለምን ገደሉብን ነው እያለ ያለው ፈለገ። ይህ በዘንዶ እየተጠበቀ የሚገኘው ገዳም እኚህ ድንቅ አባት አለቱን ፈልፍለው የሰሯቸው ዋሻዎች በውስጡ የተለያዩ ክፍሎች አሉት። ክፍሎቹም በቅዱሳን ስም የተሰየሙ ናቸው። የመጀመሪያው ክፍል ቤተ በዓታ፣ ከዛም ቤተ ዮሐንስ፣ ቤተ አቡነ ሐራ፣ ቤተ አማኑኤል፣ ቤተ መድኃኔዓለም በመባል ይታወቃሉ። እነዚህ ሁሉ ነገሮች መገኛ ገዳም የዘንዶ አስራ በዓታ ማርያም ገዳም ይሰኛል። ከተመሰረተ ገና 2 ዓመት ያልሞላው ገዳም በመጀመሪያ አቀማመጡ ቦታው የጣዖት ማምለኪያ እንደነበር አባታችን ይናገራሉ። በዚህ ቦታ ቁንጮ ያለው ዘንዶ ይመለክ ነበር። በሬ ይታረድለታል፣ በግ ይሰዋለታል። በዙሪያው ከ20 በላይ ጸበሎች አሉ። ወደፊት ግን 44 ጸበሎች ይፈልቃሉ ተብሎ ነው በአባታችን በመልአከ ሰላም በኩል ያለው የታየው ራእይ። በቦታው ያለው ዘንዶ ሰው ወጥቶ እንዳያስደነግጥ ፈጥና ለምታማልደው ለእናታችን ለቅድስት ድንግል ማርያም መስራቹ አባታችን ቢነግሯት ጸሎታቸውን ልመናቸውን ሰምታ ዘንዶን አሰረችላቸው። አደጋ ጊዜ ግን ሲመጣ ራሷ እመቤታችን ትለቀዋለች። አባታችን መላከ ሰላምን ብጽዓታቸውን አደርሰው ቦታውን ልብ በሉ። ዘንዶን ታስረዋለች፣ ትለቀዋለች። እንዲቦርቅ እንዲጫወት የሚወጣውንም እንዲውጥ ማርያም ታስረዋለች፣ ማርያም ትለቀዋለች። እንደ ሰባን ቦትሳ ይፈነጫል በእነሱ ቤተክርስቲያን ውስጥ ማለት ነው። ኦኬ ዘንዶ አስራ በዓታ ማርያም ብለው ሰየሟት። በግቢው በዚህ በታምረኛው ገዳም 4 አይነት ጸበል አለ። እርግጥ በሳይንሱ ውሃ መልክ ባይኖረውም ነገር ግን ከሳይንስ በረቀቀችው እናታችን ስንዱ እመቤት ቤተ ክርስቲያን ግን ለውሃ መልክ ታወጣለታለች። ታዲያ የሚደንቀው በዚህ ገዳም በሌላ ቦታ ያልሰማነው ቢጫ መልክ ያለው ጸበል ሁሉ በዚህ በዘንዶ አስራ በዓታ ማርያም ይገኛል። በቀድሞ ጊዜ አምልኮተ ባዕድ ይፈጸምበት የነበረው ቦታ ዛሬ ታሪኩ ተቀይሮ ቤተክርስቲያን ተሰርቶ አገልግሎት የሚሰጥበት በጠበሉ ሕሙማን የሚፈወሱበት ስፍራ መሆኑን የገዳሙ አባቶች ይናገራሉ። ይህ በዘንዶ እየተጠበቀ የሚገኘው ገዳም በዘንዶ እየተጠበቀ የሚገኘው ገዳም ኦኬ። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል፣ ገዳምን የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደግሞ ምስና አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም አሕዋት አጋጣሚ ሕዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወይ ድማ ካለታ ደብረ ዳሞ እናተባለ ጽዋዕ ወረዳ ሰሓቲ ተላቲሎ ጽዋዕዳ ያው ወይ ድማ አረጋዊ እናተባለ ጽዋዕ ቤተክርስቲያን ንርከብ። እዚ ትሪእዎ ዘለኹም ፍልፍል ቤተክርስቲያን ካብ ጅምር ዳርጋ ዓመት መልእ ሓደ ወርሒ ታሪክ በለ ዓመትና 11 ወርሒ ነጊረሎ ያው ዳርጋ 5% ሰይለ ያው ዝገርም መልክዕ ድማ ንማዓንቲ ሓደ ታሪክ ኣብዚ ቤተክርስቲያን ዝገጥምና ኣሎ። ታሪክ ታዩ ያው ልክዕቶም አቡነ አረጋዊ ደብረ ዳሞ ግዲዩ ገበር ወይም ደመና በተመን ተጠምጢሞም ደይቦም ከም ዝንሪኦም ናብ ምስሎ ወይ ድማ ዝተስላዱ ነው። ልማዓት ድማ እዚ ያው ሓደ ጠባቂ ገርም ንዑ ዝመስል ኣብቲ ዝሃድ ናይ አቡነ አረጋዊ ንሪኦም ያው እዚ ሓደ ጠባቂ ለው ቤተክርስቲያን እዚ ማለት እዩ ዘለና ያው እዚ ይታያቸዋል። ገዳም ውስጥ ተጠቅልሎ ተኝቶ ዘንዶ ችናት ኦርቶዶክስ እችናት ኦርቶዶክስ ጴንጤዎች ዘንዶ ገደሉ ብሎ ሊያላግጥ ወጣ።
በእነሱ ግን በአቡነ አረጋዊ ገዳም ውስጥ ግን ያው ዘንዶ ተጠቅሎ ተኝቷል። አባቶቹ ወተት እያጠጡ የሚያሳድጉበትን አሁን አሳያለሁ ቀጥዬ ማለት ነው። ከቤም ሳይቀቡት ይቀራል ብለህ ነው? እባባም ትውልድ ጴንጤ ደግሞ በእባብ ገደለ ዘንዶ ገደለ ብለህ የየልትል ትወጣለህ እንዴ? ይኸው ዘንዶ ነው በገዳም ውስጥ ማለት ነው እንደዚህ ተጠቅልሎ ተኝቶ። ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። ታብ ኮፒ ሊንክ ሼር አድርጉት። ታብ ኮፒ ሊንክ ሼር አድርጉት። አያበና አሁን አረጋ ወይ ደግሞ አይነት ገዳም እዚህ ያ ወዲያ በእነና ሐለ ወይ ደግሞ ላይ አውዝ ቤተክርስቲያን ተቀመጠ ያው ንሪ ዘለና በዘለ ማህዚ ባትሪ አቀጣሚ ላይ ራዲዮ ውስጥ ይዘና እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። እባብ የሚከበርበት ዘንዶ የሚሰገድለት ዘመን መጥተዋል። ዘንዶ ይጠብቀናል ብለው ቤተክርስቲያናችን ዘንዶ ይጠብቃታል ብለው ለዘንዶ ስልጣን ሰጥተው ህዝባችን ወደ ሲኦል እየነዱት ይገኛል። ያለን አማራጭ እግዚአብሔር አምላክ እንዲረዳን ህዝባችን ነፃ እንዲወጣ ሁላችን መጸለይ አለብን። ሁላችን ስለዚህ ጉዳይ መጸለይ አለብን። ኃላፊነት አለብን። የክርስቶስ ተከታዮች ከሆናችሁ ትክክለኛ ወንጌል የበራላችሁ ከሆናችሁ ስለዚህ ህዝብ መጸለይ አለባችሁ። እግዚአብሔር አምላክ ይገስጸው። እባብ በኢየሱስ ስም ይበጣጠስ። በጌታ በኢየሱስ ስም የዘንዶ መንፈስ ከትግራይ እየተጠረገ ይሁን። አሜን። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። አዲስ ዘንዶ ያለ አዲስ ታቦት እንደሚያስገቡ ሁሉ አዲስ ዘንዶ አዳዲስ ዘንዶች ያስገባሉ። ኢምፖርት ኤክስፖርት አለ ማለት ነው ምድራችን ላይ። ገዳም ሰርተው አዲስ ዘንዶ ያስገባሉ። ዘንዶ አስገብተው እርጎ ይቀልባሉ። ቀጥዬ ላሳይ ነው ባለ እርጎን ማለት ነው። ጴንጤ ደግሞ ዘንዶ ሲያገኝ ይገልልሃል፣ እባብ ሲያገኝ ይገላል። እንዴት አይነት እኮ ነገር እኮ ነው አንተዬ። ከየቱ ጋር ነው እንትን ውስጥ ነው የተቀመጠው። ምንድነው? በቀይ ግምጃው ነው በሳጥን ነው የተቀመጠው። ይሄ ልጅ የሚናገረውን ተሰምታለህ እኮ እድል ነው የሚጠይቅሽ። ግን አጋጣሚ እግዚአብሔር ሲፈቅድልኝ ለአንዳንድ ለበረከት ስራ ሲሄድ አባቴ እስኪ እባክዎት ምናምን ብዬ ጠይቄ ምናምን ያንን ያዝኩኝና እንደ እምነት አድርጌ ከዛ በኋላ ሰምኳችሁ። አሁን ገባሽ ሰሪ? ዝም ብዬ አነስቼ ያልኩት ነገር የለም። ያን በፍቃድ ነው ቀይ ግምጃ ውስጥ የተቀመጠ ዶክተር እሱን ለራሴ ለእምነቴ ነው። እንደዚህ ውጭ የሆኑ ነገሮች ነበሩ። እንዲሁ የአባቶችን ስለ እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውንና እኔ እሱን ራሴ እሱን ለማግኘት የዋሻ እንድሪያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፈው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ የሆነ በግድ ይኸው ሰው በግድ ገፍቶ አስገብተኝ አቅም የለኝም እጄ እንዲቻ አድርጌ ሳጥኑን ነክቼ ማለት ነው በረከት ነው አገኘው እየተመጣሁት እና አጋጣሚ እኮ የእውነት ለመናገር ማለት ነው አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያን ይሄ እንደዚህ ነው ይሄ እንዲህ ነው ሲሉኝ እዛ ጋር ሲያሳዩኝ አባቴ እስኪ ልንካው ለእምነት ፈልጌው ነው አልኩኝ። ችግር የለም አሉኝና ቀይ ግምጃ ነው በውስጥ እንደዚህ ስቤ ምን ብዬ እንደዚህ ነካዋቸው። እዛ በኋላ ለራሴ ለታሪኬ ግን ለምን እንትኔ እንዲቀመጥ ቪዲዮ አደረኩኝ እና ያለኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞት የኛ ጭንቅላት እንደሳለ ወይም የሆነ
እንትኑን አይተዋል? ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል? ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ አንድሪያስ ላይ ናለ ዋሻ ተክለ ሃይማኖት እኔ አይመስለኝም። በዛ ልኩኝ። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት እህል የሚኖርበት ጎተራውን አይተዋል? ቆይ አያችሁ፣ ከዋሻ አንድሪያስ የሚባለው ላይ አባቶች በገበቴ እያደረጉ ዘንዶን ምን ይሉታል አለ እርጎ ያጠጡታል። ፈለገን ሼር አታረጉትም እንዴ? ፈለገን ሼር አድርጉት እስቲ። አይጾም መሰለኝ ይሄ ዘንዶ እርጎ የሚጠጣው ማለት ነው። እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስተፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላ አባችሁ ሲሰልብባቸው የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሃሌሉያ ልብ በሉ። አሁን አንደኛ የኦርቶዶክስ የኢትዮጵያ የወንጌል አማኝ የፕሮቴስታንት መምህር አለ። መምህር የሚል ነገር እኛ ጋር ሲጀምር የለም። እንደው አለ እንኳን ከተባለ አላሳይም አንደኛ ቪዲዮ ማለት ነው። እና ጴንጤዎቹ ዘንዶ ገደሉ ነው። እና ይሄ ደግሞ ዘንዶ የሚበላውን አውቃለሁ እኔ እያለ ነው። ምክንያቱም አባቶቹ እርጎ ያጠጣሉ፣ እሱ ደግሞ የሚበላውን ያውቃል። ዘንዶ የሚጠጣውን ያውቃል ይሄኛው፣ ማነው ዘንዶ የሚበላውን ያውቃል ይሄኛው። አባቶቹ ደግሞ ዘንዶ የሚጠጣውን ያውቃሉ። አባቶቹ በአቡነ እንድርያስ ዋሻ ውስጥ እርጎ ነው የሚያጠጡት ዘንዶውን። ይሄ ደግሞ ምን እንደሚበላ ዘንዶውን ሲናገር ስሙት። አርጋዱላ ምናምን አይነት ሰፍ ያራምዳሉ። ይሄንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰርብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን፣ አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያውቀዋል ማለት ነው፣ ይተዋወቃሉ። ምን እንደሚበላ ምን እንደሚጠጣ ምን እንደሚበላ ልጅየው ምን እንደሚጠጣ አባቶቹ ያውቃሉ። ጉርጥና ጊንጥ አይጠባና ምናምን ነገር እንደዚህ ነው የሚበላው አለ። እና ለምን ደው ስሙን የምታጠፉት ነው? ለምን ገደላችሁት ነው? ምክንያቱም በገዳማቸው ውስጥ ተኝቶ ተጠቅልሎ በየታቦቱ አለበት ተብሎ በሚባለው ስር ሁሉ ጭምር ተጠቅልሎ ቅዳሴ ሁሉ እኮ ያስቀድሳል። ታውቃላችሁ። አባ ጊዮርጊስ ዘጋስጫ ብሎ የሚለው ወሎ ክፍለ ሀገር ላይ ያለው ቦታ ላይ በስርዓት ቤተክርስቲያኒቱ እናሳያለን፣ ቪዲዮን ከተፈለገ ማለት ነው። ይህንን የተናገረው የቤተክርስቲያኒቱ ሰው እንደሆነ እናሳያለን ቪዲዮን። ዘንዶ ተጠቅልሎ ወጥቶ እዛ ያስቀድስና ከዛ ከሚያስቀድስበት ማነው ከመንበሩ ስር ማለት ነው ቅዳሴ ካለቀ በኋላ ተመልሶ ተጠቅልሎ እዛው ይተኛል። ልብ በሉ። ይሄኛው ምንድነው የሚበላው አለ ዘንዶ። ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰርብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን፣ አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያውቃል። ሰው የሚያውቀውን ነው የሚናገረው። የእውነት እኮ ይሄ አሁን በጣም ሲሪየስ የሆነ ነገር እኮ ነው የተናገረው። ይሄ የሚበላውን ያውቃል፣ ይሄኛው ደግሞ የሚጠጣውን ያውቃል። እንዲሁም ወንድሜ አሁን እነቃልስች ዘንዶውን በገበታ እያጠጡት ነበር። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስንሞት የኛ ጭንቅላት እንደሳለ ወይም የሆነ እንትኑን አይተዋል? ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል? ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ አንድሪያስ ዜና ለዋሻ ተክለማት በዛ ልኩኝ። ወይት ፈለገ የሚበላው አይጦችና ወፎች በራሪ ነገሮችን ነው የሚበላው። የጴንጤን በረከት የሚበላ ዘንዶ የለም። እና አርባ ምንጭ ላይ የተገደለው ዘንዶ በስተት ነው። እኛ ብናገኘው ገዳማችን ውስጥ ቁጭ አድርገን አባቶቻችን እርጎ ይቀልቡት ነበር፣ እኛም ደግሞ እንመግበው ነበር እያለ ነው ፈለገ። እንግዲህ በስተት የተገኘውና የተገደለው። በሌላም ጊዜ እንደስናገኝ ጨፍጭፈን ነው የምንገልልህ። ዘንዶ አምላኪ ትውልድ። ኦኬ። ይኸው በእነሱ ገዳም ውስጥ ግን ዘንዶ ጴንጤ ዘንዶ ሲያገኝ ይረግጥልሃል።
ጴንጤ ዘንዶ ሲያገኝ ቀጥቅጦ ይገድልሃል። ምክንያቱም እርኩስ መንፈስ ነውና። ወንድማችን ትንሽ ተከፍቶ ነው እንደዚህ አይነት ማለት እንዲህ አይነት ሐዘን በእውነት ሐዘን ላይ ነው። አየህ ዘንዶ በመሞቱ የተሰማው ጥልቅ ሐዘን ፊቱ ላይ ይታወቃል። አባቶቹ እርጎ እየቀለቡ ያሳደጉትን ዘንዶ እናንተ ትገላላችሁ እንዴ? በኢየሱስም እያላችሁ ነውር አይደለም እንዴ? በእውነት የጴንጤን በረከት በላ ብላችሁ ትገላላችሁ ጴንጤዎች። እሱ እኮ ያውቀዋል። እንተ እርግብና ጫጩት ምናምን ነገር ነው እየበላ ያደገው አለ እና እንደዚህ በዕለተ ሰንበት ሰውን እንደዚህ በሐዘን መምታት የሆነ ተገቢ አይደለም። እንትን ማን ነው መጽናናትን እሺ ኦኬ። በነፈለገ ቤተክርስቲያን ግን ዘንዶ እንደዚህ እንደ ጴንጤስ ያገኙ እየቀጠቀጡ አይገሉም። ሁለተኛ እንዳይለመዳችሁ። ለማንኛውም አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ ታፕ ኮፒ ሊንክ ሼር አድርጉት። በጣም ሁለቴ ስትራይክ መጥቶብኛል። ታፕ ኮፒ ሊንክ ሼር አድርጉት። የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይሄን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደመና ምስኔ አቡናውን አረጋው ዝመሳሰል ታሪክ አለው። ያው እዚህ ተጠቅልሎ ተኝቶ ታዩታላችሁ። ሰላም አህዋት አጋጣሚ ሐዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወይ ደመከረታ ደብረ ዳሞ እና ታለጽዋ አወራስ ሐቲታ ተለው ወይዳ ያው ወይ ወደማ አረጋ ማህና ታለጽዋ ተክሰና ነርከብ እዚህ ትሪው ዘለኹም ፍልፍል ቤተክርስቲያን እንደ አው ጅመር ዳርጋ አመት መልህ ሓደ ወራ ታሪክ ወለ አመት ናሰት ሓደ ወራ ንገረለ ያው ዳርጋ 5% ሰለ ያው ዝገርም ከደማ ማንቲ ሓደ ታሪክ አውዝ ቤተክርስቲያን ዝገጥምናለ ታሪክ ታዩ ያው ልክ አተማቡና አረጋዊ ደብረ ዳሞ ግዲው ገበር ወይም ደመና በተመን ተደምቲውም ደይውም ሆነ ዝንሪውም ማምስለው በደማ ተሰላደ ነው። ወገኖች በደንብ ሼር አድርጉት ፕሊዝ ፕሊዝ። እዚህ ያላችሁ ሁላችሁ ለ60 ሰው ማድረግ ትችላላችሁ። በደንብ ቴንክ ዩ። ሓደ ተጣቀለው ቤተክርስቲያን ማለት ያው እንደሪያ ለዘለና ያው እዚህ አያውና አረጋዊ ደማ ይገዳም እዚህ አማርዲያ ባይኖና ያለው ደመና ያው ቤተክርስቲያን ተቀመጠ። ያው በአቡነ አረጋዊ ገዳም ውስጥ በህይወት ያለ ኦርቶዶክስ እርጎ እያጠጣች እየቀለበች የምታኖረው ዘንዶ ማለት ነው። ጴንጤ ደግሞ 40 ምንጭም ይሁን የትኛውም ሀገር ላይ ሲያገኝ ቀጥቅጦ ይገልልሃል። እናም ደግሞ መጽሐፍ ቅዱስ የሚናገረው እባብን አንበሳውና ዘንዶን ትረግጣለህ ብሎ ስለተጻፈ በመዝሙር 91 ላይ እንረግጥልሃለና ኃይሉን ስልጣኑን ማለት ነው። ይሄ የርኩስ መንፈስ ማደሪያ እንጂ የመንፈስ ቅዱስ ማደሪያ አይደለም። ገዳም የምታስቀምጠው እባብና እግዚአብሔር አብረው ያድራሉ ብለህ የምትል ጠማማና ዘማዊ ትውልድ ንስሐ ነው መግባት ያለብህ። እባብህን እዛው ታቀፈ ተቀምጠ ይኸው ገዳም ውስጥ ተጠቅልሎ አቡነ አረጋዊ ገዳም ውስጥ ማለት ነው። በትግራይ እጅ ከፍንጅ ገና በጣም ብዙ ዘንዶች አስቆጥራለሁ። የራስህን አባቶች እያመጣ ይኸው ጴንጤ ዘንዶ ይገላል፣ ዘንዶ ይረግጣል። ኦርቶዶክስ ዘንዶ ታመልካለች፣ ዘንዶ ገዳም ውስጥ ታስቀምጣለች፣ ዘንዶ እርጎ እየቀለበች ታሳድጋለች። የሁለት ዓለም ሰዎች ነን ብራዘር፣ የሁለት ዓለም ሰዎች ነን። በዚያም እንደዚህ ዘለና በዘለው ማህዚ አትሪ አቀዳሚ ዛሬ ራዲዮ ውስጥ ይዘለ እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። እባብ የሚከበርበት ዘንዶ የሚሰገድለት ዘመን መጥተዋል። ዘንዶ ይጠብቀናል ብለው ቤተክርስቲያናችን ዘንዶ ይጠብቃታል ብለው ለዘንዶ ስልጣን ሰጥተው ህዝባችን ወደ ሲኦል እየነዱት ይገኛል። ያለን አማራጭ እግዚአብሔር አምላክ እንዲረዳን ህዝባችን ነፃ እንዲወጣ ሁላችን ኦኬ ማርያም ራሱ ዘንዶን እየፈታችሁ ተለቀዋለች። በዘንዶ እየተጠበቀ የሚገኘው ገዳም እኚህ ድንቅ አባት አለቱን ፈልፍለው የሰሯቸው ዋሻዎች በውስጡ የተለያዩ ክፍሎች አሉት። ክፍሎቹም በቅዱሳን ስም የተሰየሙ ናቸው። የመጀመሪያው ክፍል ቤተ በዓታ፣ ከዛም ቤተ ዮሐንስ፣ ቤተ አቡነ ሐራ፣ ቤተ አማኑኤል፣ ቤተ መድኃኔዓለም በመባል ይታወቃሉ። እነዚህ ሁሉ ነገሮች መገኛ ገዳም የዘንዶ አስራ በዓታ ማርያም ገዳም ይሰኛል። ከተመሰረተ ገና 2 ዓመት ያልሞላው ገዳም በመጀመሪያ አቀማመጡ ቦታው የጣዖት ማምለኪያ እንደነበር አባታችን ይናገራሉ። በዚህ ቦታ ቁንጮ ያለው ዘንዶ ይመለክ ነበር። በሬ ይታረድለታል፣ በግ ይሰዋለታል። በዙሪያው ከ20 በላይ ጸበሎች አሉ። ወደፊት ግን
44 ጸበሎች ይፈልቃሉ ተብሎ ነው በአባታችን በመላከ ሰላም በኩል ያለው የታየው ራእይ። በቦታው ያለው ዘንዶ ሰው ወጥቶ እንዳያስደነግጥ ፈጥና ለምታማልደው ለእናታችን ለቅድስት ድንግል ማርያም መስራቹ አባታችን ቢነግሯት ጸሎታቸውን ልመናቸውን ሰምታ ዘንዶን አሰረችላቸው። አደጋ ጊዜ ግን ሲመጣ ራሷ እመቤታችን ትለቀዋለች። አባታችን መልአክ አየ ራሷችን እመቤታችን ብለው የሚሏት ከዘንዶ ጋር በጣም ቀረቤታ አላት። ወዳጅ ናቸው። ሲያሻት ይዘዋለች። ሲያሻት እንደ ውሻ እንደሚለቁ ትለቅብሃለች። ዘንዶን ትለቅብሃለች። ልታስነክስ ዘንዶን አትረቅጠውም። ዘንዶን አትገድለውም። ትይዘዋለች። ከዛ እንደገና ደግሞ ትለቀዋለች። ዘንዶን ማለት ነው ሂድ ንከሳቸው ዋጣቸው ብላ ማለት ነው። ራሷ ከዘንዶ አትሻልምና የቷ እቺ በስዕል ላይ የምታዩት ራሷ ከዘንዶ አትሻልም። በግሪክ ሀገር እባብ ብለዋ ላይ የሚጨፍርባት የሚደንስባት ናት። ቪዲዮ አሳያለሁ። ኬፋሎኛ በሚባለው ስቴት ላይ ከዚህ በፊትም አሳይተናል። እባብ ብለዋ ላይ ሲደንስባት ሲጨፍርባት ከነ ልጆቿ አክሮባ ሲገለባበጡባት የምትውል ማለት ነው። ኢትዮጵያ ውስጥ ደግሞ መታ ዘንዶ ታስራለች ብለው ይላሉ። ከዛ እንደገና ደግሞ ሲያሻት ደግሞ ዘንዶን ትፈታለች። እሺ እዚህ ቅዱስ ቦታ ላይ የቅዱስ ቦታ 5 ነብሮች ከላይ ቦሌ አራሳ አቦ የሚባል አለ። በዚህ አድርጎ በዚህ ቂርቆስ የሚባል አለ። በታች አድርጎ አሁን በምታዩት በዚህ አድርጎ በጫካው የመጡ ከዚህ 5 ነብሮች ከዚህ ከገዳሙ በታች ካለው ከገዳሙ ጫካ ከዚያ እየመጡ ይውላሉ። አንድ ቀን ከቦሌ አራሳ አቦ ይደርሳሉ። በዚያ እንደገና ተመሶ እዚህ ደርሰው ይወጣሉ። ገዳሙን ልክ እንደ አቡነ ተክለ ገብረ መንፈስ ቅዱስ ባለሟት በተሰጣቸው መሰረት ከአራብሳ አቦ ተነስተው ከዚህ ከስላሴ ገዳም ተነስተው ከአራብሳ አቦ የሚጎበኙ 5 ነብሮች አሉ። እኒህ በገዳሙ በዚህ በጫካ ውስጥ ሲመላልሱ ይገኛሉ። ዘንዶ አሁን ከምታዩት ከዋሻው ቤተክርስቲያን ከላይ አሁን ከምታዩት ከ3ቱ ሾላዎችና ከጽዱ ስር ካለው በታች ላይ ትልቅ ዘንዶ አለ። ይሄ ሌሊት ሰዎች ራቅ ሲሉ ወደ ቤተ መቅደሱ መጥቶ ገብቶ ይሄዳል። ለአገልግሎት ስንሄድ ከጫካው እየገባ ያለ ቤተክርስቲያኑን ገዳሙን የሚጠብቅ ዘንዶ ነው። አሁን ቅድም እዚህ ቅዱስ ቦታ ላይ የቅዱስ ቦታ 5 ነብሮች ከላይ ቦሌ አራሳ አቦ የሚባል አለ። በዚህ አድርጎ በዚህ ቂርቆስ የሚባል አለ። በታች አድርጎ በጣም ሪፖርት አለ ወንድሞች፣ በጣም ሪፖርት አለ። ሪፖርት በጣም አለ። እዚሁ ቁጭ ብላችሁ ላይቭ ሰስፔንድ እየሆነ ነው። እዚሁ ቁጭ ብላችሁ ማድረግ እየቻላችሁ ማለት ነው። አብዛኞቻችሁ ታብም ማድረግ እየቻላችሁ ሼርም ማድረግ እየቻላችሁ ያው እንግዲህ ታውቃለህ የዘንዶ መንፈስ ምናልባትም እዚህኛው ቡት ውስጥ ያለ ሰዎች አብረው ሊጋሩ የሚችሉ ሰዎች አይጠፉ። ግን ለምን ሼር እንደማታደርጉት አይዶ ነው ወንድሞች እናቶች፣ ለምን ሼር እንደማታደርጉ አይዶ ነው። ይሄንን ያመጣሁት ለምንድን ነው? ይሄ ሰው በሐዘን ላይ ነው ያለው። በጣም የእውነት እግዚአብሔር መጽናናትን ይላክለት ብለን በል እንግዲህ የሚያጽናና እግዚአብሔር ነው። በርግጥ ለምንድን ነው ፊቱ እንደዚህ ያዘነው የጠቆረው? ዘንዶ ተገደለ። ምን ያገናኛቸዋል ታዲያ ከዚህ ልጅ ጋር? በጣም አዝኖ ጥቁር ለብሶ በውስጥ የተናገረውን ስም ነው። ዘንዶ በረከታችሁን አልበላም ከሱ ላይ ውረዱ አይነት ነገር ነው እየተናገረ የነበረው ማለት ነው። ይኸው አሁን የተመለከታችሁት ቪዲዮ ላይ 40 ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች ትልቅ ዘንዶ እንግዲህ በጣም በረከታችንን ስበራ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ 40 ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት። እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስተፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሃሌሉያ ሃርጋዱላ ምናምን አይነት አስተፍ ያራምዳሉ። ይሄንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ።
ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰርብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን፣ አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያቃል ቤተሰብ ናቸው፣ ይተዋወቃሉ፣ የቅርብ ወዳጅነት አላቸው። ገዳማቸው ውስጥ ተኝቶ ተጋድሞ ነው የሚውለው። ቤተክርስቲያናቸው ውስጥ ገዳማቸው ውስጥ እርጎ ያጠጡታል አባቶቹ። እሱ ደግሞ የሚበላውን ያውቃል። አባቶቹ የሚጠጣውን ሲሰጡት እሱ ደግሞ የሚበላውን ያውቃል። እና ጴንጤው ተሳስታችኋል እያለ ነው። በረከት ነው የበላው ነው ብላችሁ ያላችሁት፣ እሱ ግን አይጥና ጉርጥ ጊንጥ የሚበላው የምናጠጣው እርጎ ነው እያለ ነው። አባቶቹ እርጎ ያጠጡታል በአቡነ እንድርያስ ዋሻ ውስጥ፣ እሱ ደግሞ አይጥ ነው የሚበላውና ለምንድነው ስሙን የምታጠፉት እያለ ነው። እና ከዚህ የተነሳ በጣም ከባድ የልብ ሐዘን ላይ ነው ያለው። ለምን ተገደለ? ምን ዘንዶ አይደረግም። በኦርቶዶክስ እንደዚህ አይደረግም። እውነቱን ልንገራችሁ፣ በኦርቶዶክስ ዘንዶ ጸበል ጠባቂ ነው። ዘንዶ ጸበል ቀጂ ነው። ይኸው እንደሚናገሩት መነኩሴው ማለት ነው። ያገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ አመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። አዮ ጸበል የሚቀዳ ዘንዶ አለ። ገዳም ውስጥ ተጋድሞ እንደ ሰነፍ ሰው ተኝቶ የሚውል ዘንዶ አለ። የሚጠጣ የሚጠጣ ዘንዶ ጸበል የሚቀዳ አዎ ይላል። መነኩሴው ነው ያለው። እኔ አንድ እነሱ ከተናገሩት ውጭ ምንም ነገር የምናገረው ነገር የለም። አንዲት ያው ዘንዶ የሚቀዳ ማነው እባብ ጸበል የሚቀዳ ዘንዶ ያሉት ያው መልሼ ላሰማምልሽ አንዲት ቃል አልጨምርም። ያገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ አመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ራሱ ጸበሉን ለመቅዳት በህልም ማየት አለብህ። ጸበሉን የሚቀዳው ዘንዶ ስለሆነ የሚጠብቀውም ዘንዶ ነው። ኦኬ ቤተክርስቲያኒቱ ዘንዶ በዘንዶ ሆናለች። እባብ ባይዘው ሰውም ሲሳደቡ አይታችሁ ከሆነ 666 ዘንዶ ነው የሚሉት ይወዳሉ። ኦርቶዶክሳውያን ከዘንዶ ጋር በጣም የቀረበ ቃል ኪዳን ያላቸው። ገዳማቸው ውስጥ ተኝቶ ነው የሚያድረው የሚውለው። ሜዩት አድርገው ምን ሆነ የምታው ምንም አባቶችን አይደታው ማለት እኔ እኮ ዘንዶ ነው ታውቃሉ። ዘንዶ አይቼም አላውቅም። አንተ አታውቅም። እኔ ስለ ቤተክርስቲያኒቱ ነው። እኔ ሮያል አልኩ እንዴ? አላልኩም እኮ። እኔ ስለ ቤተክርስቲያኒቱ ነው እየተናገርኩ ያለሁት። እነሱም ስለ ሮያል አይደለም እየተናገሩ ያሉት። አንተ ቤተክርስቲያኒቱ ልጅ እስከሆንክ ድረስ ያው ቤተክርስቲያኒቱ ስትነሳ አንተም አብረህ መነሳት አይቀርም። እርጎ እያጠጡ እኮ የሚያሳድጉት አባቶች ናቸው፣ ገዳማውያኑ ባህታውያኑ። ዘንዶ አቡነ እንድርያስ ገዳም እርጎ ይጠጣል። በህልም አይተው ጸበል ይቀዳል። አብረውትም ያድራሉ፣ ይተኛሉ፣ ያስቀድሳል ሁሉ እና ጴንጤዎች ደግሞ ይገላሉ። ጴንጤዎች እንረግጥልሃለን፣ እንገልልሃለን። እና ፊቱ እንዴት እንደከሰለ እዩት። ሐዘን ላይ እንደዚህ በቃ ውስጡ የተጎዳ ሰው አታውቁም። በቃ መግደል አልነበረባችሁም። አርባ ምንጭ ላይ ያለውን ጴንጤዎች በእውነት በጣም ነው የሚያሳዝነው። መቼስ ሐዘን አንደርስ ነገር የዘንዶ ነፍስ ይማር አንል፣ ግን እንደዚህ ሰውን በሐዘን እስክትመቱ ድረስ ነውር አይደለም በእውነት። ለሁለተኛው ጊዜ ዘንዶ ስታገኙ እባብ ስታገኙ እንዳትገሉ። የቤተክርስቲያን ጠባቂ ነው። በኦርቶዶክስ ገዳም ጠባቂ ነው። እርጎ ያጠጡታል፣ ጸበል ይጠብቃል፣ ጸበል ይቀዳል። እመቤታቸው ደግሞ ፈታ ትለቀዋለች፣ ስትፈልግ ማለት ነው። ስትፈልግ ትይዘዋለች፣ ስትፈልግ ይዛ ትለቀዋለች። ስትፈልግም ደግሞ በግሪክ ሀገር እላዋ ላይ ደግሞ እንዲደንስ እንዲጨፍርባት ትፈቅድለታለች ማለት ነው። እንግዲህ ከነካ ዘንዳ ትችለዋለህ ማለት ነው። መቼ ነው የሚውለውን አሁን መባል ያለበት ቀኑ ዕለቱ መቼ ነው? የዓመቱና የወሩ ይታወቃሉ። የዓመቱ ዘንዶ የወሩ ዘንዶ የሚባል እሱ ነው መጠየቅ ያለበት እንጂ በሙሉ ዘንዶ በዘንዶ እኮ ነው። ይሄው ደግሞ ቀጥሎ እዚህ ያለው ማለት ነው። የትኛውን ያላየነው? ቆይ ስንት ዘንዶች እኮ አሉ አልኩ። በቃ በኋላ እገባለሁ።
ናሽናል ጂኦግራፊ ሀሳብ ስጠን ነው። ሀሳብ ምን ጫሰጣል? ዘንዶ በጠዋቱ ዘንዶ ስትራይ ምን ላርግታል እኮ እኔ አይደለሁም ያልኩት፣ ቤተክርስቲያን ነች ያለችው። ሀሳብ ስጠን እስቲ ሮያል። አንተ ሚዛናዊ ነገር እየተናገርክ እንዳለ ዘንዶ አይ ነው ሚዩት አታርጉት። ቆይ ወንድምነት ይቀጥል፣ ያውራ ሰጥቼው ነው። ሄድበት እስቲ ዘንዶ ላይ ኖ መቸለት ገብቼ ነው የምልህ። ጓደኛዬ እንዳጋጣሚ እዛ ሎስ አንጀለስ የሚኖር አንድ ጓደኛ አለኝ እና አንተን ሼር አድርጎኝ ኖርማሊ እንትን ጓደኛ እንትን ምን ነው ጀለስህ የኔታንያሁን ያካሄደ ነው ምናምን ብሎኝ ማለት ነው። ገብቼ ሳናግር ትዝ ይላል። አውቀኝ ነበር። በዶላር ምልክቷ የመጣው አዎ። እና በጣም ደስ ብሎኛል። እኔ እስራኤልን በጣም ስለምደግፍ አንተ ደግሞ እንደዛ ብሪፍ ስታረግ ማለት ነው አፕሪሺየት አደረኩ። ገብቼ እኮ ያ ቴንክ በጣም ነው የማመሰግነው። እሱ ላይ ሰምቻለሁ በወቅቱ። እዚህ ዘንዶ ላይ ምን ትላለህ እስኪ? ዘንዶ ነው ያላቅም እባክህ። እኔ አሁን ቁርሴ ቤተክርስቲያን ያወቀች ካህናቱ እያሳወቁ እየተናገሩ ገዳም ውስጥ ተጠቅልሎ እንደዚህ ተኝቶ እያየ በቪዲዮ የተቀረጸ አቡነ እንድሪያስ ዋሻ በርጎ እያደገ ደብረ ዳሞ ተኝቶ እየዋለ ዘንዶ ራሱ ይፈራል። እንደዚህ አይነት ቦታዎችን ይጠብቃል ምናምን ለማለት ሊሆን ይችላል። ኖርማሊ የማላውቀው ነገር ላይ ዲቴል ማውራት አልችልም። ግን ማን ነው የሚጠብቀው? ቤተክርስቲያን ምናምን ሊጠብቅ ይችላል ብለው ሊሉ ይችላሉ። እኛ ምን እናውቃለን? ቤተክርስቲያን በዘንዶ ነው የምትጠብቀው እንዴ? አላውቅም። እኔ በዘበኛ ነው የማውቀው እኮ። ታዲያ በዘንዶ ይጠብቃል እያሉ የሚሉት ቤተክርስቲያን አሁን አናውቅም። አሁን እኮ በጣም እኮ በነገራችን ላይ እንደዚህ አይነት ነገሮች ላይ ማታቃተል ቤተክርስቲያን ነው እንደ ሮያል ታዲያ የምትከራከርላት መጣ በማን እንደምትጠበቅ እንኳን ማታቃተል ቤተክርስቲያን የምትጠበቀው በዘበኛ ነው አልኩ። ዘበኞቹ በዘንዶስ ነው ብለው የሚሉት በዘንዶ ነው ብለው የሚሉትስ ምን እናርጋቸው? እኔ አናውቅም። እኔ እንደዚህ አይነት ነገር ውጪ ነኝ። በእናትህ እኔ እንደዚህ ዘንዶ ምናምን አላውቅም። እኔ አሁን ጦርነቱን እስራኤልና የኢራንን ጦርነት ኖ እሱን ተነጋግረናል። እሱን የአርዕስት ማስቀየሪያ ካልሆነ በስተቀር እሺ። እሱኛው ላይ ሀሳብ መስጠት ካልቻልክ አቡነ ተክለ ሃይማኖት በማን ነው እግሩ የተቆረጠው? እኔ እግራቸው መቆረጡንም አላውቅም። ፎቶውን ግን አይተዋል አይደል? እግሩ ተቆርጦ። አዎ። ግን በነገራችን ላይ ምን አለ መሰለህ እንደዚህ አይነት ታሪኮች ውጪ ነኝ እኔ ብዙ ጊዜ። ይገርምሃል። ለምንድን ነው ብትለኝ አቡነ ገብረ መንፈስ ቅዱስ ምናምን ብትለኝ አላውቅም። ለምን ነው ከዚህ ታሪክ ውጭ የምትሆነው? ሮያል በቤተክርስቲያኒቱ ለእኔ አንድ ጥቅም ያስገኝልኛል ብዬ ስለማላስብ ብዙም አላነበብም፣ መከታተልም አልፈልግም። በቃ ይሄ የራሴ ነው። ቤተክርስቲያኒቱ የምታስተምረውን ትምህርት አታምንበትም ማለት ነው? ኖ አለማመን ሳይሆን አሁን ለምሳሌ እኔ ልጄ አሁን እያደገች ነው። አሁን ልጄ ወደፊት እንደዚህ አይነት ታሪኮች ብነግራት በቃ ግራ የሚገባትን ታሪክ እንደዚህ አይነት ነገሮች ሊገባት አይችልም። ስለዚህ እኔ የሚገባኝን መጽሐፍ ቅዱስ ባነብ እመርጣለሁ ለራሴ። ታዲያ አንተ ለራስህ ልጅ ሮያል ቆይ ለራስህ ልጅ እንደተጠንቀቀ ነገ ልጄን በነግራት ሊያሳፍር የሚችል ታሪክ፣ ግራ ሊያጋባት የሚችለውን ታሪክ እኔ ዝም ብዬ ገንዘብ አድርጌው አክሴፕት አድርጌ ለልጄ ነገ እምነትሽ ይሄ ነው እምነታችን ይሄ ነው ከእናቴ ከአባቴ የተቀበልኩት ይሄ ነው አንቺም ተቀበይ ብዬ ስለ እባብና ስለ ዘንዶ ላወራት አልችልም ብለህ ለልጅ ይሄን ከተጠነቀቅ ለዚህ ትውልድ ለምን እንደማትጠነቀቀው? እዚያውም በጣም ብዙ ኦርቶዶክሳውያን ገብተዋል። ከእባብ ጋርና ከዘንዶ ጋር እንደዚህ አይነት ዕቃ ዕቃ ጨዋታ የሚጫወቱ በገዳም ውስጥ እየተኛ በገዳም ውስጥ እርጎ እየተቀለበ እየጠጣ የሚያድግ ዘንዶን ቤተክርስቲያን ጠባቂ ነው፣ ጸበል ጠባቂ ነው፣ ይቀዳል፣ ያሳልማል፣ ይቀድሳል፣ ያስቀድሳል እያሉ ብለው የሚሉትን ለምን አንዳትላቸውም? ለልጅ ሀገር ቤት ባለ በኑሮ ውድነት ሰው የሚበላው አቶ ዘንዶ እርጎ እየሰጡ ነው የምትለው አልገባኝም። ላሰማህ መልሼ ላሰማህ። አይቶቶ ዘንዶ ናሽናል ጂኦግራፊ ሆነ እኮ። ይኸውልህ ግን ምን አለ መሰለህ እንደዚህ አይነት ነገሮችን ብዙዎቻችን እኛ አናውቅም፣ ሙሉ ለሙሉ አናውቅም ማለት እችላለሁ። እኔ አሁን ኦርቶዶክስ ነኝ፣ ያውም ደግሞ አክራሪ ኦርቶዶክስ በጣም እምነቴ የምደግፍ ሰው ነኝና እንደዚህ አይነት ነገሮች አይገባኝም። እኔ ለማይገባኝ ነገር ጊዜ ለምን እሰጣለሁ? ለምሳሌ እዚህ ያሉትን እስቲ አንድ ሁለት ሰዎች ልጠይቅ። ቆይ አንድ ሁለት ሰዎች ልጠይቅ። ዳኒ የማይክ ክፈት ካለ ዳኒ አለህ? ዳኒ ኦርቶዶክስ ነህ እንዴ?
እሺ ወንድምነት እንዴት ነህ? ሰላም አሎ እንዴት ናችሁ? እሺ ዘንዶ ቤተክርስቲያን ይጠብቃል፣ ጸበል ይቀዳል ምናምን ነገር እንደ ሲባል ሰምተህ አታውቅም? በደንብ ሰምተናል። በጣም ነው የማመሰግነው። መሲ ያለሽ ኧረ እኛ ምን አገባን? እኔ ምስክር አልፈልግም። እኔ አይ ቆይ አንተ ኦርቶዶክስ አይሆነ ካልሰማኸው እንዴት ነው እነሱ ብቻዬን ተቀምጬ ማረቢና እያችሁ አትጫወቱ እንጂ በቃ ቶ ምንም እኔ አይመለከተኝም እኮ አልኩ። ኦርቶዶክስ አይደለም ገዳም ውስጥ ተጠቅልሎ የተኛ ዘንዶ በህይወቱ ያለው ዘንዶ አስተኝታችሁ እንዴት ነው አጠይቀኝ ብለህ የምትለው? ሮያል በቃ ቢፈልግ ተጠቅልሎ የተኛ ቢፈልግ ሳውና ይግባ ቢፈልግ ስቲም ይግባ፣ እዛ አይመለከተኝም። እኔ መጽሐፍ ቅዱስን ማንበብ ነው የሚመለከተኝ አልኩ። እንዴት ነው የማይመለከት? አንተ ኦርቶዶክሳዊ አይደለህ ወይ እኮ ነው የሚመለው። እውነቱን ለምን ነው ዲና የምታረገው? ለምንድን ነው እኛ ኦርቶዶክሳውያን የሚመለከተንን ነው የምናነበው እንጂ ዘንዶ ተጠቅልሎ ተኛ፣ ስፖርት ሰራ፣ እዛ ጂም ይሰራል ብትለኝ እኔ አይመለከተኝም። እንዴት አውቀዋለሁ? ታሪኩን ማውቀው እኔ ቤተክርስቲያን የምታስተምረኝን ተጠምቆ ስለመዳን ስለ ጻድቃን ሰማዕታት ምናምን የምትጠመቅበትን እኮ ጸበል የሚጠብቀው እኮ ዘንዶ ነው እኮ አሉ ቆሞሱ። እንደዛ አሉ። አሁን ለምሳሌ የምትጠበቁበትን ውሃ እኮ የሚጠብቀው ዘንዶ። አገላለጽ ሜታፎሪክ ይሁን ምን አናውቅም። እኔ ሰውዬ እንደዛ ሲናገሩ አሁን ማን ይሙት ዘንዶ ቆሞ ሰው እየጠመቀ ነው አይመስለኝም። ስለዚህ አገላለጻቸው ራሱ ትርጓሜ ኑሮ አናውቅም። ስለዚህ አሁን እኛ ሜታፎሪክ ነው በምን እናውቃለን ታዲያ? አሁን ዘንዶ እውነት ቆሞ እየጠመቀ ነው ሰው? እሺ ኦኬ ይሁን። ስለዚህ እኔ አደባብስም እኮ አልኩ። ምንም የፈለገው ቢሆን የሚለባብሰው ነገር የለም። ከሆነ ነው አደባበስከው እንጂ ለምን ደባበሳለሁ? ሊያዙት ይችሉ ይሆናል የሚል ግምት አለኝ። ምን ያደርጋል? ገዳም ውስጥ ተኝቶ አላሳየውም ወይ? ላሳይ መልሼ። አልጋ ይዞ ነው። ኦኬ አልጋ ይዞ ነው። ኦኬ እሱ ጥሩ ጥያቄ ነው። ይሄው አልጋ ይዞ ምን አልጋም ሳይዝ ታሳየኝ። እኔ አልፈልግም። እኔም ማየት አለብህ ማየት አለብህ። ሁለት ኦርቶዶክሳውያን ወገኖች የሚታመኑበትን ዘንዶ ሙድ ትይዝበታለህ እንዴ? ኖ አልጋ ይዞ ነው ወይ? ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉም። አዲስ ገዳም ሰርተው አዲስ ዘንዶ አስገብተናል፣ አዲስ ታቦት አስገብተናል እንደሚባለው አዲስ ዘንዶ አስገብተናል፣ አዲስ እባብ እግዚአብሔር ሰጥቶናል እያሉ ነው። እንደ ማለት ሬስቶራንት በአዲስ መልክ ምግብ ጀምራል እንደሚባለው ማለት ነው። የምታወራው ነገር ሁሉ ይሄ ሰውየውም አንተም አልገባችሁኝም። ኦኬ ቆይ ሰማው ታሪክ ወይ ደመና ምስና ያቦናውን አርጋው ዝመሳሰል ታሪክ አለው። ሰላም አህዋት አጋጣሚ ሐዘልና ልቦታ አሁን አረጋዊ ደብረ ዳሞ ወይ ደማ ከታለ ደብረ ዳሞ እና ታለ ጽዋ ወረስ ሐቲታ ቴሎስ ወይዳ ያው በኩል ማን አርጋ ማህና ታለ ጽዋ ተሰና ነርከፍ እዚ ትሪ ወዘለሁም ፍልፍል ቤተክርስቲያን ዳ አውጅመር ዳርጋ አመት መልህ አደረ ታሪክ ወለ ትግርኛ ባልችል ይቆጨ ነበር። ምንድነው ያለው ሰውየው? ወደ መጣበት ሸኝተነዋል ነው ያለው። ታሪክ ታዩ ያው ለካተም ማቦናውን አረጋዊ አደረዳ ምግሪው ገበር ወይም ደመና በተመን ተጥምቲም ደዩ ሆም ዝንሪው እና መስለው በደማ ተሰላዱ ነው ለማት ደማውዚ ያው ሓደ ጠባቂ ገርም ነው አዝ መስለፍት ይሰላል። ሓደ ጠባቂ ያው እዚ ሓደ ጠባቂ ለውዝ ቤተክርስቲያን ማለት ያ እንደሪያ ለዘለና ያው እዚ ያቦናውን አረጋዊ ደመና የተገደምዚ አመርዲ ያሆኑና ሐለው ደመና ያው እዚ ቤተክርስቲያን ተቀመጠ። አንተ የምትሰማው እንግዲህ ትግርኛና እኛ የምንሰማው እንግዲህ የተለያየ ነው ማለት ነው። ገዳሙን የሚጠብቀው ይኸው ዘንዶ እኮ በጦርነቱ ፈርቶ መጥቶ ቤርጎ ይዞ ነው ወይ አልጋ ይዞ ነው ወይ ብለህ ስትል ነበር። ይኸው አልጋ ይዞ ማለት ነው፣ እዛው ገዳም ውስጥ ማለት ነው። አልጋ ብለህ ካልከው የቤተክርስቲያን ጠባቂ የገዳም ጠባቂ ሆነው ገበያው እንደሪ ዘለና በዘለማ ሐዚ አትሪ አካዳሚ ላይ ላዲው ውስጥ ይዘለ ችናት ኦርቶዶክስ በእውነት ችነች
እንዳያችሁት ነው። በዚች ሃይማኖት መኖር ምንኛ መታደል ነው ይለዋል። ከነባቡ ጭምር ቁጭ ያለ ዘንዶ አምላኪ ትውልድ ማለት ነው። በስዕል ብቻ አይደለም አቡነ አረጋዊ ፎቶ ላይ የሚስሙት፣ በህይወትም እንደዚህ አስተኝተውት በዛው አብረው ያድራሉ፣ አብረው ይውላሉ። ሐዋርያዊት ቤተክርስቲያን በእውነት አባቶቻችን ያቆዩልን ቅድስት ንጽሕት ምንም እንከን የማይገኝላት ባህረ ጥበባት ስንዱ እመቤት ብሎ ይልሃል። የሐዋርያቱ ትምህርት አያችሁት? እንደዚህ ነበር እባብ እያስተኙ በእውነት እነ ጴጥሮስ። ቆይ ማለት ዘንዶ ኢትዮጵያዊ ነው? እኔ አፍጋኒስታዊም በለው የራሳችሁ ነው። ኦርቶዶክሳዊ ነው እንጂ ኦርቶዶክሳዊ ነው። ኦርቶዶክሳዊ ሰይጣን አለ ታውቃለህ። ኦርቶዶክሳዊ ያው እንትን መጥቆራ ማለት ነው ታውቀዋለህ። መልሳችሁ ምንድነው? የምጠራው ሰይጣን ነው ምናምን ማን ነበር ስሙ? ተመችቶኛል። ናይጄሪያዊ ነው ምናምን ስም ቧጨሮ ነው። ያው ይሄን ምን አልክ? እዚህ ምን አልክ? ናይጄሪያ ድረስ ምን አስኬደ? ይሄንን ጨርስና ከዛ ወደ ናይጄሪያ ትሄዳለህ። አላውቀውም ማለት ኖርማሊ እንትኑ ፕሮፋይል ምናምን የለውም ማለት ቲክቶክ ይጠቀማል። የዘንዶ ነው የምታወራው ከሆነ ቲክቶክ የሚጠቀም ከሆነ ፕሮፋይሉን ስም ብትሰጠኝ ገብቼ ሰርች አደርጋለሁ። በራስ ላይ ነው የምትቀልደው። ግን እዩት ይሄ ነው ዘንዶ አይደለም፣ ኤአይ ነው። ኤአይ ነው። እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። እባብ የሚከበርበት ዘንዶ የሚሰገድለት ዘመን መጥተዋል። ዘንዶ ይጠብቀናል ብለው ቤተክርስቲያናችን ዘንዶ ይጠብቃታል ብለው ለዘንዶ ስልጣን ሰጥተው ህዝባችን ወደ ሲኦል እየነዱት ይገኛል። ያለን አማራጭ እግዚአብሔር አምላክ እንዲረዳን ህዝባችን ነፃ እንዲወጣ ሁላችን መጸለይ አለብን። ሁላችን ስለዚህ ጉዳይ ለኛ ለወንጌል አማኞች ይሄን የምናደርገው ኦኬ መጸለይ አለብን። ለዚች ቤተክርስቲያን እውነቴ ነው እያምላችሁ እንደ ቤተክርስቲያን ነው እባብ እየቀለበች የምታሳድገው እንደ ቤተክርስቲያን። ይሄ ሐሰት አይደለም። የራሷ ልጆች እየመሰከሩ ያሉት ነው። ሀገር ቤት እህል የሚኖርበት ቪዲዮ አደረኩ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሙት የኛ ጭንቅላት እንደሰለጎ የሚሆን እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለሃይማኖት እኔ አይመስለኝ በዛ አልሄድኩኝ። እንደገና ደግሞ እንትኑን ምንድን ነው ይባላል ሀገር ቤት ዋሻ እንድሪያስ የሚባለው ሰሜን ሸዋ ውስጥ ነው። አባቶች በገበቴ ምን ያጠጡታል? እርጎ። አርብሮ ባይጾም ማለት ነው የኦርቶዶክስ ዘንዶ እርጎ ዘንዶ ያደልቡልሃል። ጴንጤ ኦርቶዶክስ ያደለበችን ዘንዶ እንትን ዘንዶ ራሱ ጀዝቦ ነው ማለት ምንም ነገር ሰው አይነካም። ምንድን ነው እንደዚህ ያክል ፍሬንድሊ ነው። ዘመዶቹን ያውቃል። ዘመዶቹን ያውቃል። ዘመዶቹ ናቸው ማለት ነው። ዘመዶቹን ያውቃል። በሃይማኖት ታዲያ እንዴት ዘመዶቹ ባይሆን በሃይማኖት ስምምነት ባይሆናችሁ ባክ ዘንድሮ ግራም ያጋባ ጊዜ ነው። ግን ኖርማሊ እነዚህ የገጠር ሰዎችን አልቀበልም። ብዙ ጊዜ እነዚህ የሚያወሩ እንደዚህ አይነት ነገሮች ድግምት ምናምን የሚሉ ሰዎች እኛ አንሰማቸውም። የማያመጡት ጣጣ ስለሌለ ማለት ነው። ኤርሚ ተቋርጧል መሰለኝ። ኤርሚ እስኪመለስ አንድ መጽሐፍ አጭር ታሪክ ላንብብላችሁ። ምናልባት ሩዋይ ለምሰማ ሌሎቻችሁ ሰላማችሁ ይብዛ። ዳግዬ፣ ዳኒ፣ ሁላችሁም መጽሐፏ ምን ትላለች? ትንሽ መጽሐፍ ነች። ሃይማኖትህን እወቅ እንዳትሆን መናፍቅ ትላለች እና የጻፏት ሰው ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። በ1989 ዓ.ም የተጻፈች መጽሐፍ ነች። ሃይማኖትህን እወቅ እንዳትሆን መናፍቅ።
አጫጭር ታሪኮች ያሉበት ነው። አንዷ ታሪክ ቁጥር 18 ላይ ያለች ምን ትላለች? ከአሁኑ ነገር ጋር ስለሚያያዝ ነው ማውራት። በወሎ ክፍለ ሀገር በቦረና አውራጃ የጻድቁ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ መሰል አውሬ ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜ በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ ይገርማል ይላሉ። ማናቸው ያሉት? ሊቀ ብርሃናት መርቆሬዎስ አረጋ። ሃይማኖትህን እወቅ እንዳትሆን መናፍቅ እንዳትሆኑ እንደዚህ አይነት ታሪክን ስታውቁ እምነታችሁ ይጠነክራል እያሉ ነው። 60 ክንድ የሆነ ዘንዶ ነው ይወጣል። ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜ በኋላ ተበልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም ይላል። ቤተ መቅደስ ውስጥ ነው የሚገባው። እንግዲህ ከዛ በኋላ ስግደት አምልኮ ሲደረግ ለሱም ጭምር ነው ማለት ነው የሚደረገውና አብሮ ነው እንግዲህ ኮሌግ ነው ማለት ነው፣ ፍሬንድ ነው ማለት ነው። እዛ ጋር ማንም ደብተራ የጻፈውን እኛ አንቀበልም እኮ አንዱ ደብተራ ጽፎ ይችላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው። ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። ፈልገች አንዴ ጆ ድገመው አልሰማሁም። ዞር ብዬ ስለነበር ጆ ድገመው። ምንድነው ያነበብከው? አዎ መጽሐፍ ነው። ሊቀ ብርሃን መጽሐፍ ነው። ሃይማኖትህን እወቅ እንዳትሆን መናፍቅ የምትል ትንሽ መጽሐፍ ነች። ከየት ነው ያገኛት? እንትን አለች እኮ እንትኗን እያሳየው ላስነበብ እችላለሁ። ኤርሚ ላስነበብ ካለም ለኔ በውስጥ እንትልክልኝ ብዬ ነው። አሳየን እያለው ነው ያለች ነገር ነች። ትነበባለች። እሺ እንትኗ ስለተበጣጠሰችብኝ ነው። ሊቀ ብርሃናት ሃይማኖትን እወቅ እንዳትሆን መናፍቅ ምናምን የምትል መጽሐፍ ነች። 1989 የታተመችው ምን ይላል? ይሄ 18 ቴዲ ጋር አይጠፋም። ምናልባት ቴዲ ሊያውቀው ይችላል። ቴዲን ነገ ስለማገኘው ይዣ ትሄድና ነገ ፊዚካሊ እንገናኛለን። ከቴዲ ጋር ጉዳይ አለ። እሺ ቴዲ አናገረውና አስፈልገዋለሁ። ምን ይላል? ኤርሚያስ ሰማር በወሎ ክፍለ ሀገር በቦረና አውራጃ የጻድቁ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ መሰል አውሬ ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ታውቃለህ ሲያሰናብቱ ከኑዛዜ በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ ይገርማል እያለ ይቀጥላል። የአባ ጊዮርጊስ ዘጋስጫ ቤተክርስቲያን ወሎ ውስጥ ልክ ነው። ቅድም ሳወራው ነበር። ይሄ በደንብ ነው የሚታወቀው እና ልብ በሉ እንግዲህ ዘንዶ አምላኪው ማን ነው? ከዘንዶ ጋር ጥብቅ ቁርኝነት ያለው የወንጌል አማኝ ፕሮቴስታንት ወይስ ኦርቶዶክስ? ኦኬ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ነው ተብሎ የተባለው። እኛ እግዚአብሔር ራሱን የሚጠብቀን ሲጠብቀን መላእክት ልኮ ሊጠብቀን ይችላል። ስሙን የማናውቀው በስጋ አይናችን የማናያቸው የእግዚአብሔር ብርሃናውያን የሆኑ ቅዱሳን መላእክት አሉ። ክብር ይግባቸውና አንልም። ብራዘር ክብር ይግባውና ጌታ ማለት ነው። እሱ መላእክትን ስለአንተ ያዛቸዋል ብሏል። የተገለጠው የእግዚአብሔር መልአክ መጥቶ ይጠብቀናል፣ ከተለያየ ነገር ያድነናል። እግዚአብሔር ልኮት ማለት ነው። በጴንጤ ቤት እንደዚህ ነው የምናውቀው እኛ። ኦኬ ስዕል የሚካኤልና የገብርኤል የሚል ክንፍ ያወጣ አሞራ መሰል ነገር ቤታችን አንጠልጥለን አይደለም እሱ የሚጠብቀን። የእግዚአብሔር ቅዱሳን መላእክት ረቂቃን ናቸው፣ ክቡራን ናቸው፣ ቅዱሳን ናቸው። እግዚአብሔር ሲልካቸው መጥተው ይራዱናል። መጽሐፍ ቅዱስም ይህንን ይነግረናል። ብሉይ ኪዳንም ላይ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ነው ተብሎ የተባለው። እንደዚሁ ቅዱስ ጳውሎስን በመርከብ ላይ በነበረበት ሳለ አብረው እንዳይሰጥሙ ከሱ ጋር የነበሩ በመርከብ ላይ የነበሩትን ሰዎች እንደማይጠፉ የእርሱ የመሆነው ደግሞ የማመልከው የእግዚአብሔር መልአክ ብሎ የእግዚአብሔር መልአክ ማኒፌስት በአዲስ ኪዳን ላይ ተገልጦለት ነበር ለጳውሎስ ማለት ነው። ጴጥሮስንም ከወህኒ ቤት ከእስራት ያወጣው የእግዚአብሔር መልአክ ነው። እግዚአብሔር ቤተክርስቲያን በማርቆስ እናት ቤት አጥብቆ ጸሎት ይደረግ ነበር። ስለ ጴጥሮስ ወደ ጌታ ይጸለይ ነበር። እግዚአብሔር መልአኩ ልኮ ጴጥሮስን ከአራት ሰንሰለት አስፈታው ይላል። ክብር ለመንፈስ ቅዱስ ይሁን። ዮሐንስንስ በፍጥሞ ደሴት እግዚአብሔር ለኢየሱስ ክርስቶስ